ኖላዊት ወይዘሮ ባዩሽ ልትፈታ ነው ማለት ነው። ምክንያቱም የባዩሽ ጉዳይ እንደቀጠለ ሆኖ ክስ መመስረት አለባን እያሉ ነው ፖሊሶቹ ማለት ነው። ከዛም አልፎ ወይዘሮ ሜላትን ሄደው አናግረዋት ነበር። ሜላትን በጣም ተናዳለች ማለት ነው። ምክንያቱም እንድትፈታ አሁን ላይ አልፈለገችም። ከተፈታች 100% እኔ እገላታለሁ እዛው ብትሆን ነው የሚሻለው እያሉ ነበረ። ወይዘሮ ባዩሽ እንግዲህ እርግብ እንድትገደል አዛለች ማለት ነው። ባልደረባዋም ደግሞ በፍጹም ታሪኩ ማለት በፍጹም አልገላትም፣ ይቅርታ በፍጹም አልገላትም፣ ሁሉን ነገር እሺ ስልሽ ጅል እመስልሻለሁ እንዴ? በቁምሽ አሰቃይሻለሁ፣ ቆይ ከእስር ቤት ውጭ እያላት ነበር ማለት ነው። እንግዲህ የእርግብ አምልጣለች፣ ከተምቹ ጋር ተያይዘው ጠፍተዋል ማለት ነው። ፍቅር እንደዚህ ነው። በስተመጨረሻ ላጥ ብለው ፍቅራቸውን ሊያጣጥሙ ሂደዋል ማለት ነው። ወይዘሮ ሜላት ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊት ላይ እንደምናያቸው እንግዲህ እነ ወይዘሮ ሜላትና ወይዘሮ ባዩሽ ጉዳይ እንደቀጠለ ነው። ሜሮንም ተጠይቃ ነበር ማለት ነው። ሜሮን ቤቷ ይዛቸው ሂዳ ነበር ፖሊሶቹ ማለት ነው። ምክንያቱም እርግብ ያለችበትን እንዲያውቁ ተብሎ ማለት ነው። እርግብ ግን ከዛ ቤት ውስጥ አምልጣለች ማለት ነው። እሱም ይሄ እንትና ከታሪኩ ጋር ነው ያለችው፣ ምክንያቱም እኔ ጋር ነው ያለችው በእኔ ሰዎች ነው ያሉት ብሏታል ማለት ነው። እርግብ አሁን ያለችው ከሱ ጋር ስለሆነ እርግብን በዋዛ ዝም ብሎ አይለቃትም ማለት ነው። እናም ደግሞ ባዩሽ ብትፈታም ያው እርግብን ማየት አልፈልግም፣ እንድትወገድልኝ ነው የምፈልገው፣ አይኗን ለጭራሽ ለሰከንድ እንዲያያት አልፈልግም ብላ ተናግራለች ማለት ነው። በዚህ ሰዓት እንግዲህ ወይዘሮ ሜላት ግራ ገብቷታል ማለት ነው። የእርግብ ነገር እርግብ ካልተገኘች እያለ ሀኒቾ እንግዲህ አባዬ በጣም ይቅርታ አድርገልኝ እያለች በጣም አልቅሳ ይቅርታ እየጠየቀች ነበር። ምክንያቱም ከትናንት ወዲያ አሲር በጣም ተናግሯት ነበር። ክፍል ስንት ላይ ነው? በጣም ተናግሯታል። ቤተሰቦችሽን ስታገኝ እኛን ረሳሽን፣ ምን ለማድረግ ሞክረሽ ነው? ምን ለማለት ሞክረሽ እያሰብሽ ነው? ሀንቹ ያች እናትሽን ካገኘሽ በኋላ ሁሉን ነገር እርግፍ አርገሽ ትተሽዋል። አላማሽ ምንድን ነው? እያለ በጣም ተቆጥቷት ነበር። እና በዛ የተነሳ እንግዲህ ሀና ተጸጽታ ለእናቷም ነግራ፣ እናቷም ደግሞ ምንም ችግር የለም ሀንቹ፣ እንደዚህማ መሆን የለብሽም፣ ሁሉን ነገር እኔ ያስተካክለዋለሁኝ፣ እናም ደግሞ ሂደሽ አድረሽ ማየት አለብሽ አባትሽን ብላ ፈቅዳላት ሄዳ ነበረ። ሰላምም ኢዛን አግኝታ አዋርተዋለች ማለት ነው። ኢዛ እንግዲህ ሀናን ባፈቅራትም ግን አንድ ላይ መሆን አንችልም ብሏታል ማለት ነው። ሰላም እንደዛ እሺ በይው ኢዛን እያለ እንትን ስትል የነበረው አሲርን ለራሷ ፈልጋ ነው ማለት ነው። ምክንያቱም ሀናን እንዳያፈቅራት እንደምታፈቅረውና እንደሚወዳት ነግረዋለይ ማለት ነው። ሀናና እንትን አሁን በስተመጨረሻ ይጣላሉ ሰላምዬ ማለት ነው። ምክንያቱም አሲር አሁን ሀናን ይፈልጋል፣ ይችኛይቱ ደግሞ ለራሷ ፈልጋ ነው ለካ። ኢዛን እሺ በይው ኢዛ ይሆንሻል፣ በዛ ላይ የሀብታም ልጅ ነው፣ በዛ ላይ እንደዚህ ነው ስትላት የነበረው እና ያው ልጅቷን ጣጣ ውስጥ ከታ ገደል ከተተቻት ማለት ነው። በስተመጨረሻም ደግሞ ሰላም ከዚህ በኋላ ከሀና መራቅ አለብህ፣ አይ የምትል ከሆነ እኔ ራሴ በቆመህ አቃጥልሃለሁ ብለው ሄዳለች አሲርም ማለት ነው። አሴርም ደግሞ እንዴት ነው ባክሽ የምትደነፊው? ምን ለማለት ፈልገሽ ነው? እያንዳንዱ ነገር እደርስበታለሁ ምን እንደምታደርጊ። አሁን ላይ ግን ምንም አልልሽም፣ ጓደኛዬ ጠፍቶ እየፈለግኩ ስለሆነ ብሎ ፍለጋ ላይ ነው ያለው ማለት ነው። አሴር አቶ እንትናን ማለት ነው። እሱ እንደሆነ ጠፍቶ ሄዷል። እሱ የሚሄደው ሲመስለኝ ከእርግብ ጋር ተያይዘው ነው የሄዱት ማለት ነው። በቅርብ ቀን ሁሉም ነገር እንደሚያበቃ ተስፋ አለኝ ማለት ነው። ተምቹና እርግብ አንድ ላይ ነው የጠፉት 100% ያለ ምንም ጥርጣሬ ማለት ነው። እቺ የተረገመች እርግማናም እሷ ብታይዛም ደግሞ ስለሜላት አንዳንድ ነገር ታውቃለች ነው የተባለው ማለት ነው። እሱን ደግሞ እንድትናገር ፖሊሶቹ ይፈልጋሉ። እርግብ ብትገኝም ወንጀል እንዳልሰራ ባዩሽም ደግሞ የባዩሽን ጉዳይ እንዴት አደረጋችሁት እያለ የባዩሽ ጠበቃ ሁሌ ፖሊሶችንም እየጠየቀ ነበር እየሄደ ማለት ነው። እንዴ ምን ለማለት ፈልገህ ነው? ቆይማ እያስፈራራህን ነው እንዴ? እያሉት ነበር ማለት ነው። እያስፈራራኋችሁ ሳይሆን ስለ ባዩሽ ማወቅ ስለምፈልግ ነው። ከዚህ በኋላ ከባዩሽ ስር ያለውን ነገር በሙሉ እንትን ማለት እፈልጋለሁ እያለ ነበር ማለት ነው። በዚህ ሰዓት ላይ እንግዲህ ማን ይታመናል? እንደምታዩት ሁሉም ነገር አብቅቶለታል ማለት ነው። የወይዘሮ ሜላት ጉዳይ
በእርግጥ ባዩሽ ብዙ ነገር ሰርታለች፣ ማስረጃ ሳንይዝ ምንም ልናደርጋት አንችልም እያሉ ነበር ማለት ነው። እና መፈታቷን አልፈለገችም ማለት ነው። ከተፈታኝ ደግሞ እኔ ራሴ ገላታለሁ እያለች ነው ሜላት ማለት ነው። በዚህ ሰዓት ላይ ልጇን ልታስገድልባት እንደሞከረች ልጅ ነኝ ብላ እርግብን እንዳስገባች እዛ ቤት ለምን እንደሆነ ሜላትን ልትገል የሞከረችው ለምን እንደው ምላሴን ለምን እንደሆነ ብቻ ይህንን እየጠየቁ ነበር ማለት ነው። እንግዲህ ወይዘሮ ባዩሽ ሜሮንን ጋር አይጥና ድመቱ ነዋል እዛው እስር ቤት እየተጣሉ ይገኛሉ ማለት ነው። ሁለቱ ይጣላሉ እየተጣሉ የሁለቱ ጉዳይ ቀጥሏል ማለት ነው። በቅርቡም ደግሞ ይቀጥላል ብዬ ተስፋ አለኝ ማለት ነው። ሰላምም ደግሞ አሲርን እንግዲህ ድሮም ተናግሬ ነበር፣ ሰላም አሲርን እንደምትወደው ያው አላለላትም እንጂ በጣም ትፈልገዋለች አሲርን የራሷ ለማድረግ ማለት ነው። ሀና መች ተሰማታለች እንግዲህ ሀናን ኢዛ ጋ ሰላም ሜላትን እየጠየቀቻት ነበር ማለት ነው።